አርዕስተ ዜና። የዘንድሮው የሐጅ ተመዝጋቢዎች አሁን ላይ ባለው አሰራር ደስተኛ መሆናቸውን የሐጅና ዑምራ መምሪያ ኃላፊ ገለጹ። የኢትዮጵያ የዋጋ ግሽበት በቀጣዩ የበጀት ዓመት ወደ 10 በመቶ ዝቅ እንደሚል የሀገሪቱ ማዕከላዊ ባንክ አስታወቀ። 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር ተጭበረበሩ። ከታሪፍ በላይ በማስከፈልና ትርፍ በመጫን ሕዝብን ያማረሩ 247 ግለሰቦች እርምጃ ተወሰደባቸው። አልጄሪያ ከ1800 የሚበልጡ ስደተኞችን በጅምላ ወደ ኒጀር አባረረች። ትራምፕ በንግድ ዙሪያ ንግግር ለማድረግ ከፈለጉ የጣሉትን ታሪፍ እንዲያነሱ ቻይና አሳሰበች። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ክቡራትና ክቡራን የነጃሺ ቲቪ ተመልካቾቻችን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ሙስጠፋ መሐመድ። ቀዳሚ ወዳደረግነው ዜና አለፍን። የዘንድሮው የሐጅ ተመዝጋቢዎች አሁን ላይ ባለው አሰራር ደስተኛ መሆናቸውን የሐጅና ዑምራ መምሪያ ኃላፊ ለነጃሺ ቲቪ ገለጹ። አዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የሐጅና ዑምራ ክፍል ኃላፊ አቶ ኢስሐቅ አብዱልአዚዝ ከነጃሺ ቲቪ ጋር ባደረጉት ቆይታ ተጨማሪ ማብራሪያ ሰጥተዋል። ኢማን መሐመድ አዘጋጅተዋለች። የዘንድሮ የሐጅ ተመዝጋቢዎች ከዚህ ቀደም ከነበረው የሐጅ ምዝገባ ስርዓት የተሻለ አገልግሎት እየተሰጣቸው እንደሆኑ ተናገሩ። ነጃሺ ቲቪ በአዲስ አበባ ከተማ በሐጅ ምዝገባ ጣቢያ ተገኝቶ ባደረገው ምልከታ በርካታ ሁጃጆች በአገልግሎት አሰጣጡ መደሰታቸውን መመልከት ችሏል። ካነጋገራቸው ሁጃጆች መካከልም ሐጂ ሱልጣን አብዱልቃድር ዘንድሮ ለሶስተኛ ጊዜ ሐጅ ለማድረግ እንደመጡ ተናግረው ከዚህ ቀደም ከነበረው አሰራር የተሻለ አገልግሎትና ቅልጥፍና መኖሩንም አያይዘው ገልጸዋል። ወላሂ አልሐምዱሊላህ በጣም መስተንግዶው በጣም አሪፍ ነው። ከመጀመሪያዎቹም በጣም ይለያል። የዘንድሮ አንድ ቀን ነው ሁሉም ነገር የምትጨርሰው። ክፍያም ፓስፖርት የሚመለስልህም ሁሉም ነገር በአንድ ቀን ነው የምትጨርሰው። የመጀመሪያም ጥሩ ነበረ፣ ግን ከዛ የበለጠ አሁን የስራ ሂደቱ በጣም እየተካሄደ ነው። አንድ ቀን ከመጣ ሁሉም ነገር ያልቅልሃል ማለት ነው። ተመዝግበህ ብር ከፍለህ ፓስፖርትን አስቀምጠህ እንትን ራሱ አትቸገርም። ለቪዛ ለፓስፖርት ፍተሻ አትቸገርም። እዛው እስካን አድርጎ እዛው አስገብቶ ይሰጣሉ። አንተ ይዘህ ትሄዳለህ። ለመዘጋጀት ብቻ ትሞክራለህ። በተጨማሪም ዘንድሮ በዚህ በተቀላጠፈ አሰራር በመታገዝ አዲስ አበባ በከፍተኛ የሐጅ ተመዝጋቢዎች ቁጥር ቀዳሚውን ስፍራ ይዛለች። ሌሎችንም የተለያዩ ጉዳዮች ይዘው የሚመጡ ሁጃጆችን በአግባቡ ለማስተናገድ ጥረት እንደተደረገ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የሐጅና ዑምራ ክፍል ኃላፊ አቶ ኢስሐቅ አብዱልአዚዝ ለነጃሺ ቲቪ ገልጸዋል። ሌላ ሂደቱ ምን ይመስላል በጠቅላላ ሲባል እንደ አጠቃላይ አንድ ሰው ወደ ቤቱ መጥቶ ሊያገኝ የሚችለውን የአገልግሎት ልክ ለመስጠት በዛ ልክ ጥረት አድርገን እየሰራን እንገኛለን። የአገልግሎት ጥራታችንን ለማሻሻል እየሰራን ካለንባቸው ነገሮች አንዱ አንድ ሰው ሳውዲ ደርሶ ሐጅ አድርጎ እስኪመለስ ድረስ ሊያስፈልጉት የሚችሉ ግብአቶችን በሙሉ በጣም በጥንቃቄና አኪዩሬት በሆነ መልኩ ግብአቱን ለመስጠት ጥረት እያደረግን ነው የምንገኘው። የኢትዮጵያ የዋጋ ግሽበት በቀጣዩ በጀት ዓመት ወደ 10 በመቶ ዝቅ እንደሚል የሀገሪቱ ማዕከላዊ ባንክ አስታወቀ። የባንኩ አስተዳዳሪ ማሞ ምህረቱ ትናንት በዋሽንግተን በተካሄደው የዓለም አቀፍ የገንዘብ ድርጅትና ዓለም ባንክ ስብሰባ ላይ በሰጡት ጋዜጣዊ መግለጫ የዋጋ ግሽበቱ በመጋቢት ወር 13 በመቶ መድረሱን ጠቁመዋል። የኢትዮጵያ የውጭ ንግድ በእጥፍ ያድጋል ብለው እንደሚጠብቁና ከውጭ የሚላክ ገንዘብ በትንሹ በ25 በመቶ ሊጨምር እንደሚችልም ግምታቸውን አስቀምጠዋል። በተጨማሪም የኢትዮጵያ የውጭ ምንዛሬ ክምችት ከፍተኛ እድገት ማሳየቱንም አስታውቀዋል። ከማሻሻያው በኋላ የውጭ ምንዛሬ ክምችታችን በ3 እጥፍ ጨምሯል። በባንክ ስርዓቱ ያለው ክምችት በእጥፍ ጨምሯል። በኢኮኖሚ የካፒታል ፍሰት ላይ ግልጽ እድገትና ጥንካሬ ይታያል ብለዋል። 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር ተጭበረበሩ። 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር መጭበርበራቸውን የኢትዮጵያ ብሔራዊ ባንክ ዓመታዊ የገንዘብ ደህንነትና ሪፖርትን ጠቅሶ የፌዴራል የሥነ ምግባርና ጸረ ሙስና ኮሚሽን ይፋ አድርጓል። የባንኩ ሪፖርት እስከ ሰኔ 2024 ድረስ ያሉ የገንዘብ እንቅስቃሴዎች ዙሪያ ትኩረቱን አድርጓል። ባንኩ በሪፖርቱ ላይ እንደጠቀሰው 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር በአጭበርባሪዎች
ገንዘባቸውን አጥተዋል ብለዋል። የማጭበርበር ድርጊቶቹ የተፈጸሙት በሐሰተኛ የገንዘብ ኖቶች፣ በተሰረቁ የኤቲኤም ማሽኖች፣ በሐሰተኛ ቼኮች፣ በሐሰተኛ የስልክ መልእክትና ተያያዥ መንገዶች አማካኝነት ነው ብለዋል። በዚህ ዓመት ባንኮች ያጡት ገንዘብ ከአምናው ተመሳሳይ ወቅት ጋር ሲነጻጸር በ300 ሚሊዮን ብር ጭማሪ እንዳሳየም በሪፖርቱ ላይ ተጠቅሷል። በኢትዮጵያ በአጠቃላይ ካሉ 31 ባንኮች ውስጥ 28ቱ ሲጭበረበሩ የቀሪዎቹ 3 ባንኮች ማንነት ግን በሪፖርቱ ላይ አልተጠቀሰም። ባንኮች ከአነስተኛ የብድርና ቁጠባ ተቋማት ጋር በመቀናጀት ብድሮችን እየሰጡ ነው የተባለ ሲሆን ይህ አገልግሎት እየጨመረ መሄድና የበይነ መረብ ማጭበርበሮች መበራከት ባንኮች የሚያጡት ገንዘብ ሊጨምር እንደሚችልም ብሔራዊ ባንክ በሪፖርቱ ላይ ጠቅሷል። መረጃው የኢትዮ ኤፍኤም ነው። ከታሪፍ በላይ በማስከፈልና ትርፍ በመጫን ሕዝብን ያማረሩ 247 ግለሰቦች እርምጃ ተወሰደባቸው። በማዕከላዊ ኢትዮጵያ ክልል ከ10ሩም የክላስተር ከተሞች ተነስተው ወደ አዲስ አበባ የሕዝብ ትራንስፖርት አገልግሎት በሚሰጡበት ወቅት ሕግና ስርዓት ያላከበሩ 247 ግለሰቦች ላይ እርምጃ መውሰዱን የክልሉ የመንገድ ትራንስፖርት ቢሮ ገልጿል። በምክትል ርዕሰ መስተዳደር ማዕረግ የመሠረተ ልማት አስተባባሪና የመንገድ ትራንስፖርት ቢሮ ኃላፊ ዶክተር መሐመድ ኑርዬ ከኤቢሲ ዶት ስትሪም ጋር በነበራቸው ቆይታ 14 የአሽከርካሪዎች ማህበራት ተቀጣሪዎች መባረራቸውን ተናግረዋል። 10 የስምሪት ባለሙያዎችና ሌሎች የትራፊክ ቁጥጥር ባለሙያዎች የእርምት እርምጃ ከተወሰደባቸው መካከል መሆናቸውንም ገልጸዋል። ትርፍ በመጫንና ከመንገድ ላይ ማውረድ ከመናኸሪያ ውጭ የትራንስፖርት አገልግሎት ሰጪዎች ላይ የሚታዩ ስርዓት አልበኝነትና የስነ ምግባር ጉድለት መሆኑን የገለጹት ኃላፊው ይህንን ለመቆጣጠር አስቸጋሪ በመሆኑ ተጠቃሚው በ8934 ነፃ የስልክ መስመር ላይ በመደወል ቅሬታውን እንዲያቀርብ መደረጉንም ተናግረዋል። እርምጃ የተወሰደባቸው ሌሎች ግለሰቦች ከታሪፍ በላይ በማስከፈልና ትርፍ መጫን ላይ ተሰማርተው እንደነበርም ኃላፊው ጠቁመዋል። ሕግና ስርዓት አክብረው የሚሰሩ እንዳሉ ሁሉ ተሳፋሪውን የሚያጉላሉ በርካቶች መሆናቸውን ያወሱት ኃላፊው የቁጥጥር ስርዓቱን ዘመናዊ ለማድረግም የኢቲኬቲንግ አገልግሎት በክልሉ በሚገኙ 10 የክላስተር ከተሞች መተግበሩን አንስተዋል። በሆሳና፣ ወራቤ፣ ቡታጅራ፣ አዲስ አበባ መስመር የትራንስፖርት ተጠቃሚዎች የሚያነሷቸው ከታሪፍ በላይ ማስከፈል፣ ትርፍ መጫንና ተገልጋዩን ማንገላታት ቅሬታ መኖሩን ጠቅሰው የክልሉ ትራፊኮች ቁጥጥር የላላ መሆኑ ለችግሩ መባባስ አስተዋጽኦ ማድረጉንም ተናግረዋል። ትራፊክ ፖሊሶች ገንዘብና እጅ መንሻ እየተቀበሉ ለተሳፋሪው ምንም ሳይጨነቁ መኪናውንና አሽከርካሪውን ሳይቆጣጠሩ የሚያሳልፉበት መንገድ መኖሩን መታዘባቸውንም ጠቅሰዋል። ይህን የአገልግሎት ችግር በዘላቂነት ለመፍታት በቅንጅት መሰራት እንዳለበት የገለጹት ኃላፊው ማህበረሰቡን በማንቃትና የቁጥጥር ስርዓቱን ይበልጥ በማጠናከር ሕግ የማያከብሩትን ስርዓት የማስያዙ ስራ ተጠናክሮ ይቀጥላል ብለዋል። መረጃው የኢቢሲ ነው። ክቡራትና ክቡራን ተመልካቾቻችን ነጃሺ መረጃችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው ዜናዎች እናልፋለን። አልጄሪያ ከ1800 የሚበልጡ ስደተኞችን በጅምላ ወደ ኒጀር አባረረች። የአልጄሪያ ባለስልጣናት በዚህ ወር መጀመሪያ ላይ ከ1800 በላይ ስደተኞችን ሰብስበው በኒጀር ድንበር ላይ ጥለዋቸዋል ሲል መቀመጫውን ኒጀር ያደረገው የስደተኞች መብት ተሟጋች ቡድን ተናግሯል። በአካባቢው ያለውን ፍልሰት የሚከታተለው የዶልፎን ሳሃራ ፍልሰተኞቹ በአልጄሪያ ከተሞች ከተያዙ በኋላ ነጥብ 0 ተብሎ ወደሚጠራው ሩቅ በረሃ አካባቢ በአውቶቡስ አሳፍሮ መውሰዳቸውን ነው የተነገረው። የቡድኑ ብሔራዊ አስተባባሪ አብዱል አዚዝ ቼሁ ለአሶሺየትድ ፕሬስ እንደተናገሩት በአልጄሪያ ሕጋዊ እውቅና የሌላቸው 1845 ስደተኞች ተቆጥረው በኒጀር የድንበር ከተማ አሳማካ ኤፕሪል 19 በጅምላ ተባረዋል። ይህም በዚህ ወር ወደ አሳማካ የተወሰዱ የተባራሪ ስደተኞች ቁጥር ከ4000 በላይ እንዳደረገው ተናግረዋል። ቼሁ አክለውም አሃዛዊ ቁጥሩ ወደ ሰሜን አልጄሪያ ለመመለስ የሚሞክሩትን አይጨምርም ብለዋል። የጅምላ ማፈናቀሉ በአልጄሪያና በደቡብ ጎረቤቶቿ መካከል ያለውን ውጥረት እየጨመረ በመጣበት በዚህ ወቅት ወታደራዊ ታጣቂዎች እየተመራ ይገኛል ተብሏል።
በአካባቢው በድንበር ጸጥታ ውዝግብ ሳቢያ በሰፈነው አለመረጋጋት ቡርኪና ፋሶ፣ ማሊና ኒጀር አምባሳደሮቻቸውን ከአልጄሪያ እያስወጡም እንደሚገኙ ተዘግቧል። ድህነትን፣ ግጭትን ወይም የአየር ንብረት ለውጥን ለሚሸሹ ስደተኞች አልጄሪያ ወደ አውሮፓ በሚወስደው መንገድ የመተላለፊያ ቦታ ሆና ታገለግላለች። ብዙዎች በሜዲትራኒያን ባህር ለመሻገር አደገኛ ጉዞዎችን ከመሞከራቸው በፊት በመንገዳቸው ላይ ሰፊ የሳህራ አካባቢዎችን ማቋረጥ ግድ ይሆንባቸዋል። ነገር ግን የተጠናከረ የባህር ጠባቂዎች፣ የሰብአዊ መብት መዛግብትና የተገደበ የሰብአዊ እርዳታ ባላቸው የመተላለፊያ ሀገሮች ውስጥ ለከፋ አደጋ የሚጋለጡ ስደተኞች ቁጥራቸው እየጨመረ መጥቷል። በዛሬው ዕለት የተከሰተው ከ1800 የሚበልጡ ስደተኞችን በጅምላ ወደ ኒጀር የማባረር ጉዳይ በአልጄሪያ ሚዲያዎች ብዙም ያልተዘገበ ሲሆን አልጄሪያም ሆነ የኒጀር ባለስልጣናት እስካሁን አስተያየት አልሰጡም ተብሏል። ከዚህ ባለፈም የኒጀር ባለስልጣናት እንዲህ አይነት ድርጊት የኒጀር ዜጎችን ብቻ ድንበር ተሻግሮ እንዲወጣ የሚፈቅደውን ለአውሮፓውያን አቆጣጠር በ2014 የተደረሰውን ስምምነት የሚጥስ ይመስላል ተብሏል። ለአውሮፓውያን አቆጣጠር በ2024 አላርም ፖን ሳሃራ የተባለ ተቋም ከአልጄሪያ የተባረሩ ከ30 ሺህ በላይ ስደተኞችን መዝግቧል። መረጃው አፍሪካ ኒውስ ነው። አሜሪካ ለሳውዲ አረቢያ ከ100 ቢሊዮን ዶላር በላይ የሚያወጣ የጦር መሳሪያ ልትሰጥ መዘጋጀቷ ተሰማ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሚቀጥለው ወር ወደ ሳውዲ አረቢያ፣ ኳታርና የተባበሩት አረብ ኤሚሬትስ ሊያደርጉት ካቀዱት ጉዞ አስቀድሞ ስምምነቱ እየተደረገ ነው ሲል ሮይተርስ ዘግቦታል። እንደ ሎክሄድ ማርቲንና ጄኔራል አውቶሞቲክ ያሉ ከፍተኛ የመከላከያ ተቋራጮች በሚደረገው የጦር መሳሪያዎች አቅርቦት ላይ ይካተታሉ ተብሏል። የኩባንያዎቹ በርካታ ኃላፊዎችም ለጉብኝቱ የትራምፕን ልዑካንን እንደሚቀላቀሉ ይጠበቃል። እንደ ሮይተርስ ዘገባ ኮንትራክተሩ ሪያድን መጎብኘት የሚችሉት ሲ-130 ማጓጓዣ አውሮፕላኖች፣ ሚሳይሎችንና ራዳር ሲስተሞችን ጨምሮ የተለያዩ የጦር መሳሪያዎች ሲቀርቡላቸው ነው። ይሁን እንጂ ሳውዲ አረቢያ የሎክሄድ ማርቲንን F-35 ተዋጊ ጄት ማግኘት መቻሏ አይቀርም ተብሏል። እንደ የኔቶ አጋሮች ጃፓን፣ ደቡብ ኮሪያና አውስትራሊያ ያሉ F-35ቶችን ከአሜሪካ መግዛት የሚችሉት የተወሰኑ ሀገሮች ብቻ ናቸው። ትራምፕ በንግድ ዙሪያ ንግግር ለማድረግ ከፈለጉ የጣሉትን ታሪፍ እንዲያነሱ ቻይና አሳሰበች። ቻይና ፕሬዝዳንት ዶናልድ ትራምፕ በሁለቱ ሀገራት መካከል ያለውን የንግድ ጦርነት ለማስቆም ቁርጠኛ መሆናቸውን ለማሳየት ወደ ሀገራቸው በሚገቡ የቻይና ምርቶች ላይ የጣሉትን ታሪፍ እንዲሰርዙ ጠይቀች። ትራምፕ አስተዳደር የንግድ ውይይት እየተካሄደ መሆኑን ቢገልጹም ይህ ከእውነት የራቀ መሆኑን አንድ የቻይና ባለስልጣን ተናግረዋል። በሁለቱ ባለ ግዙፍ ኢኮኖሚ ባለቤቶች መካከል ያለው የንግድ ጦርነት ከጊዜ ወደ ጊዜ እየተባባሰ የመጣ ሲሆን በተጣለባት ታሪፍ ምክንያት ቻይና ከአሜሪካ ያዘዘችውን ቦይንግ አውሮፕላኖች አልፈልግም በማለት መልሳለች። ትራምፕ በቻይና ላይ ያላቸውን አቋም መለዘብ የታየበት መሆኑ ሲገለጽ እስካሁን በቻይና ምርቶች ላይ የጣሉት ቀረጽ በከፍተኛ ደረጃ ይቀንሳል ቢሉም ዜሮ ግን አይሆንም ብለዋል። በቻይና እና በአሜሪካ መካከል ያለው የንግድ ጦርነት እየተፋፋመ ሲሆን ትራምፕ ወደ አሜሪካ በሚገቡ የቻይና ምርቶች ላይ እስከ 145 በመቶ የሚደርስ ቀረጥ ሲጥሉ ቻይና ደግሞ በአሜሪካ ምርቶች ላይ 125 በመቶ ቀረጥ ጥላለች። ቻይና በታሪፍ ጦርነቱ ዙሪያ እስካሁን ከሰጠቻቸው በጣም ጠንካራው ነው በተባለለት መግለጫ የንግድ ሚኒስቴር ቃል አቀባይ የሆኑት ሄ ያዶንግ ችግሩን ለመፍታት በቻይና ላይ የተጣለውን ሁሉንም የአንድ ወገን ታሪፍ አሜሪካ ማስወገድ አለባት ብለዋል። ታሪፉን የጣለው ሰው ይህንን መቀልበስ አለበት ሲሉም አክለዋል። በሌላ በኩል የውጭ ጉዳይ ሚኒስቴር ቃል አቀባይ ጎ ጂያጎን ደግሞ ቻይናና አሜሪካ ስምምነት ላይ መድረስ ይቅርና በታሪፍ ላይ ምክክርም ሆነ ድርድር አላደረጉም ብለዋል። ከዚህ በተቃራኒ ያሉ ዘገባዎች ውሸት መሆናቸውንም አክለዋል። ትራምፕ ከዚህ ቀደም በሁለቱ ሀገሮች መካከል ድርድር እየተካሄደ ነው ቢሉም የአሜሪካ ግምጃ ቤት ኃላፊ ስኮት ቤሴንት ድርድር አልተጀመረም ሲሉ ተቃራኒ ሀሳብ አቅርበዋል። ቤሴንት አክለውም በዩናይትድ ስቴትስ እና በቻይና የንግድ ልውውጥ ላይ ትልቅ ስምምነት ለመፍጠር እድል አለ ብለዋል። ከዚህ ቀደም ዘላቂ ያልሆነው የንግድ ጦርነት እንደሚለዝብ ነው ሲሉ የገለጹ ሲሆን አሁን ያለው ሁኔታ ቀልድ አይደለም ብለዋል። ትራምፕ የንግድ ስምምነቱን ለማሳካት ከቤጂንግ ጋር የሚያደርጉት ድርድር በጣም ጥሩ እንደሚሆን ማክሰኞ ዕለት መናገራቸው ይታወሳል።
የፓኪስታንና የህንድ ወታደሮች በአወዛጋቢው ካሽሚር ውስጥ ሌሊት ላይ ተኩስ መለዋወጣቸው ተሰማ። ለዓመታት ሻክሮ የቆየው የህንድና የፓኪስታን ግንኙነት በአሁኑ ሰዓት ደግሞ የበለጠ ውጥረቱ እየተባባሰ መምጣቱ ተዘግቧል። ዝርዝር መረጃውን ዙበይዳ ሐሰን አዘጋጅተዋለች። ህንድና ፓኪስታን በካሽሚር ተኩስ መለዋወጣቸው ተሰምቷል። የፓኪስታንና የህንድ ወታደሮች በአወዛጋቢው ካሽሚር ውስጥ ባለው የቁጥጥር መስመር ሌሊት ላይ ተኩስ ሲለዋወጡ ማደራቸው ነው የተነገረው። ለዓመታት ሻክሮ የቆየው የህንድና የፓኪስታን ግንኙነት በአሁኑ ሰዓት ደግሞ የበለጠ ውጥረቱ እየተባባሰ መምጣቱም ተዘግቧል። በአካባቢው የሚገኙ ታጣቂዎች ካሽሚር በሚገኘው ሰላማዊ ሰዎች ላይ የሚያደርሱትን ተደጋጋሚ ጥቃት ተከትሎ ህንድ ፓኪስታንን ድንበር ተሻጋሪ ሽብርተኞችን ትደግፋለች ስትልም ከሳታለች። በፓኪስታን የሚተዳደረው ካሽሚር የመንግስት ባለስልጣናት የሆኑት ሳይድ አሽፋቅ ጊላኒ ለኤፍፒ እንደተናገሩት ወታደሮቹ ሁለቱን ሀገራት በሚለያዩ ድንበሮች ላይ ተኩስ ተለዋውጠዋል ብለዋል። በዚህም ተኩስ ሳቢያ በሰላማዊ ህዝቦች ላይ ምንም አይነት ጉዳት እንዳልደረሰም ተናግረዋል። የህንድ ጦር በበኩሉ በፓኪስታን አነሳሽነት የተነሳ የተኩስ ልውውጥ ነበረ፣ በእኛ በኩልም ውጤታማ ምላሽ ሰጥተናል ብሏል። በሁለቱ ሀገራት መካከል እየጎላ የመጣው መቃቃርን ተከትሎ የተባበሩት መንግስታት ቃል አቀባይ ስቴፋኒ ዱጃሪት ሁለቱ መንግስታት ከፍተኛ ጥንቃቄ እንዲያደርጉና ሊመጣ የሚችለውን ከፍተኛ ቀውስ ቆም ብለው እንዲያስቡ ጥሪያቸውንም አቅርበዋል። በፓኪስታንና በህንድ መካከል ያሉ ማንኛውም ጉዳዮች ትርጉም ባለው በጋራ ተሳትፎ በሰላም ሊፈቱና ስምምነት ላይ ሊደረስ ይገባል ብለን እናምናለን ብለዋል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በታዋቂው የፓልጋማ የቱሪስት ቦታ 26 ንጹሃን ዜጎችን የገደሉ ታጣቂዎችን ለማደን ቃል በገቡት መሰረት የህንድ ፖሊስ ከያዛቸው 3 ታጣቂዎች ውስጥ 2ቱ ፓኪስታናዊ ሆነው መገኘታቸው ሁኔታውን እንዳባባሰው ተናግሯል። ሞዲ በሂማሊ ክልል ከደረሰው ጥቃት በኋላ ለመጀመሪያ ጊዜ ባደረጉት ንግግር ለመላው ዓለም ማሳወቅ የምፈልገው ህንድ እያንዳንዱን አሸባሪና ደጋፊዎቻቸውን እንደምትከታተልና ለጥፋታቸውም አስፈላጊውን ቅጣት እንደምትሰጥ ማሳወቅ ወዳለው ብለዋል። ለዚህም እርምጃ ካስፈለገ እስከ ምድር ዳርቻ ድረስ እናሳድዳቸዋለን ሲሉም አክለው ተናግረዋል። ኢስላማባድ ምንም አይነት ተሳትፎን በማካሄድ ፓኪስታንን ከፓህልጋሚ ጥቃት ጋር ለማገናኘት የተደረገው ሙከራዎችን የማይረባ ሲሉም ገልጸውታል። ለማንኛውም የህንድ እርምጃ ምላሽ ለመስጠት ዝግጁ መሆናቸውንም ቃል ገብተዋል። የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍ ከከፍተኛ ወታደራዊ አለቆች ጋር ብሔራዊ ስብሰባ ካደረጉ በኋላ በፓኪስታን ሉዓላዊነትና በህዝቦቿ ደህንነት ላይ የሚደርሰውን ማንኛውንም አይነት ስጋት በሁሉም ጎራዎች ላይ ጠንከር ያለ የእርምት እርምጃ እንወስዳለን ሲሉም ዛቻቸውን አሰምተዋል። ካሽሚር እንደ ፈረንጆቹ ዘመን አቆጣጠር በ1947 ነጻነቷን ካገኘች በኋላ በህንድና በፓኪስታን መካከል የይገባኛል ጥያቄ ሲቀርብም ቆይቷል። በዚህም ሁለቱም ሀገራት የግዛቲቱን የተወሰኑ ክፍሎችን እያስተዳደሩ እንደቆዩም ይነገራል። በዚህ አካባቢ ሽብርን እየፈጠሩ የሚገኙ አማጽያን ቡድኖችም እንደ ፈረንጆቹ ዘመን አቆጣጠር ከ1989 ጀምሮ በህንድ ቁጥጥር ስር በምትገኘው ካሽሚር ውስጥ አማጽያኖቹ አመጽ ከፍተው ነጻነታቸውን ማወጅ ወይም ደግሞ ከፓኪስታን ጋር መቀላቀል እንደሚፈልጉም ይታመናል። በሁለቱ ሀገራት መካከል እየተባባሰ ያለው ውጥረትን ተከትሎ በዚህ ሳምንት መጀመሪያ ላይ የተፈጠረው ቱሪስቶች ላይ ያነጣጠረው ጥቃት በሀገራቱ የነገሰውን ፍጥጫ እንዲፈነዳ አድርጎታልም ተብሏል። ጥቃቱ ከተፈጸመ ከአንድ ቀን በኋላ ኒው ዴሊ የውሃ መጋራት ስምምነታቸውን አቋርጧል። እንዲሁም ወደ ህንድ በልዩ ቪዛ የሚጓዙ ፓኪስታናውያን እንዲታገዱና የገቡትም ሰዎች በ48 ሰዓታት ውስጥ ህንድን ለቀው እንዲወጡ ማሳሰባቸውም ይታወሳል። ይህም ውሳኔ ዲፕሎማሲያዊ ግንኙነታቸውን አሽቆልቁሎታልም ነው የተባለው። በአወዛጋቢዋ ካሽሚር ህንድና ፓኪስታን ሌሊት ላይ ያደረጉት የተኩስ ልውውጥ ሁኔታዎችን ወደ ባሰ አዘቅት እንዳይከታቸው ፍርሃት ተጭሯል ሲል ዘናሽናል ዘግቦታል። የዓለማችንን መልክ የቀየሩት የምንጊዜም ታላላቅ ግኝቶች በዛሬው የቴክኖሎጂ መሰናዶችን ወደ እናንተ እናቀርባለን። ሀያት ከማል አዘጋጅተዋለች። በሰው ልጆች ረጅም የህይወት ጉዞ ውስጥ የኢኖቬሽን ቴክኖሎጂ ሚና እንዲህ በቀላሉ የሚገለጽ ጉዳይ አይደለም። ሰዎች ወደዚህ ምድር ከመጡ አንስቶ አካላዊውን ዓለም ለመግራት የሚያስችሉ የተለያዩ ፈጠራዎችንና የኢኖቬሽን ውጤቶችን ያለማቋረጥ ሲተገብሩ ቆይተዋል። እነዚህ መሳሪያዎች ዓለም አሁን ያላትን መልክ ያጎናጸፏትና የቀጣዩንም ትውልድ ዕጣ ፈንታ በበጎም ይሁን በክፉ የመወሰን አቅማቸው በእጅጉ የተጠበቀ ነው። ዓለማችን እስካሁን ያየቻቸው የኢኖቬሽን ውጤቶች ለሰው ልጆች ከሰጡት ግልጋሎትና በታሪክ ውስጥ ካላቸው የገዘፈ ተጽዕኖ አንጻር የሚከተሉት ኢኖቬሽኖች ከምንጊዜውም ታላላቆቹ መካከል ይገኙበታል። በዘመን ቅደም ተከተላቸው እንመልከታቸው። ተሽከርካሪ ወይም ጎማ። ይህ ፈጠራ የተገኘው በ3500 ዓመተ ዓለም በሜሶፖታሚያ የስልጣኔ ዘመን ነው።
የሜሶፖታሚያ ህዝቦች ይህንን አስገራሚ ፈጠራ የሸክላ ቁሳቁሶችን ለማበጃጀት ሲጠቀሙበት የቆየ ቢሆንም ከ300 እና 400 ዓመታት በኋላ ፈጠራው ለሰረገላ ማሽከርከሪያ ጥቅም ላይ ከዋለ በኋላ የመሳሪያው ተጽዕኖ እጅግ እየናኘ ሄዷል። ተሽከርካሪ ጎማ ለሰው ልጆች የመጓጓዣና የንግድ ስርዓትን መፈጠር ትልቅ ሚና ያለው ግኝት ነው። ኦፕቲካል ሌንሶች የሰዎችን የእይታ አቅም ይበልጥ ለመጨመር እንደ ኦፕቲካል ሌንሶች ያሉ አስገራሚ ግኝቶች እጅግ ወሳኝ ነበሩ። ረጅም የፈጠራ ሂደት የነበራቸው እነዚህ ግኝቶች በጥንቱ የግብጽና የሜሶፖታሚያ የስልጣኔ ዘመን እንደበለጸጉ የሚታመን ሲሆን ከግሪክ የተገኙት የብርሃን ንድፈ ሀሳቦች ደግሞ ለግኝቱ እውን መሆን ትልቅ ሚና ነበራቸው። ኦፕቲካል ሌንሶች እንደ ቴሌቪዥን፣ ፎቶግራፍና ፊልም ያሉ ትልልቅ የሚዲያ ቴክኖሎጂዎች እንዲፈጠሩ መንገድ የጠረጉም ናቸው። ኮምፓስ ይህ እንቅስቃሴን ለመምራት የተዘየደው የቴክኖሎጂ ግኝት የሰው ልጆችን የአሰሳ ጥበብና አቅም ወደ አዲስ ምዕራፍ በመውሰድ ተተኪ የማይገኝለት አስገራሚ ግኝት ነው። የመጀመሪያዎቹ ኮምፓሶች በተፈጥሮ የመግነጢሳዊ ይዘት ባላቸው የማዕድን ቁራጮች ወይም ሎድስቶን አማካኝነት የተሰሩ ሲሆን ከክርስቶስ ልደት በፊት በ300 እና 200 ዓመተ ዓለም አካባቢ በቻይና እንደተሰሩም ይነገራል። ሌላው ወረቀት ነው። በ100 ዓመተ ዓለም አካባቢ በቻይና የተፈለሰፈው ይህ ግኝት የሰው ልጆችን የጽፈትና ሀሳብን የማጋራት ልምድ በእጅጉ የቀየረ እንደሆነ ይነገርለታል። ከዚህ ጊዜ በፊት በግብጽና በሜክሲኮ የስልጣኔ ዘመናት የተፈለሰፉት እንደ ፓፒረስና አሜት ያሉ የመጻፊያ ቁሶች ለወረቀት መፈጠር አስተዋጽኦ ቢኖራቸውም በቻይና የነበረው ግኝት ግን አሁን ላለው የወረቀት ቴክኖሎጂ ትልቅ መሰረትን የጣለ ነው። ሌላው ኤሌክትሪክ ነው። የኤሌክትሪክ ፈጠራ ብዙ ብሩህ አእምሮዎች ለሺህና ከዚያ በላይ ዓመታት አስተዋጽኦ ያደረጉበት እጹብ ድንቅ የሆነ ቴክኖሎጂ ግኝት ነው። በ18ኛው ክፍለ ዘመን የአሜሪካው ፕሬዝዳንት ቤንጃሚን ፍራንክሊን ስለ ኤሌክትሪክ የነበረውን የዓለም መረዳት አንድ እርምጃ ያራመደ የመሪነት አበርክቶት እንደነበረው የሚገለጽ ሲሆን በምርምር ዘርፍም ደረጃ ለመስኩ የሰጠው ሁለንተናዊ ትኩረት የቴክኖሎጂውን እድገት በእጅጉ አፋጥኖታል። ከዚህ ሂደት በማስከተልም በ1879 የቶማስ ኤዲሰን የብርሃን አምፖል መፈጠር የኤሌክትሪክ ቴክኖሎጂ ይበልጥ ወደ ሰዎች እንዲቀርብ ያስቻለ ክስተትም ነው። ይህ የምንጊዜውም ታላቅ ፈጠራ የሰው ልጆችን የህይወት መንገድ እስከ ወዲያኛው የቀየረ ግሩም ቴክኖሎጂ በመባልም ይጠቀሳል። በይነመረብ አሁን የሰው ልጅ እስትንፋስ እስከመሆን የደረሰው ይህ አስገራሚ ግኝት ከ1960ዎቹ ጀምሮ ሙከራዎች ሲደረጉበት የቆየ ቢሆንም አሁን በምናውቀው መልኩ ለሰው ልጆች መድረስ የጀመረው ከ1990ዎቹ ጀምሮ ነው። በጊዜው እንግሊዛዊው ቲም በርነርሊ የመጀመሪያውን የበይነመረብ መግባቢያ የዓለም አቀፍ ድር ወይም WWW ከቀመረ በኋላ አጠቃላይ የዓለም መልክ እንዲቀይር ችሏል። ከዚህ ጊዜ አንስቶ ንግዳችን፣ ፖለቲካችን፣ መዝናኛችን የፈለጋችሁትን ስም ስጡት ብቻ ሁሉ ነገራችን በኢንተርኔትና በኢንተርኔት ሆኗል። ምንጭ ቢግ ቲንክ። ተመልካቾቻችን ለዕለቱ ያዘጋጀናቸው የነጃሺ መረጃዎች በዚሁ ተጠናቀዋል። ከዜናዎቹ ጋር አብራችሁ የታረኩትን ሙስጠፋ መሐመድ ነበርኩ። ከቀሪ የነጃሺ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።